ጠላቶች ሳለን ከእግዚአብሔር ጋር በልጁ እያለን ነው። ልጅ ያለው እግዚአብሔር ማለት ነው። አብ ወልድ መንፈስ ቅዱስ ናቸው ወይስ አብ ነው? ወልድ አለ፣ መንፈስ ቅዱስ አለ። ቆይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ነው የሚለው። ይሄ ልጅ ያለው እግዚአብሔር አብ ወልድ መንፈስ ቅዱስ ነው ወይስ አብ ነው? ወይሽ አሁን ላብራቶሪ ይሁን አውራሽ ጥቅል ነው። ይሄ ጥቅል ስለሆነ ምንም ጥቅል የለውም። የሚናገር አለ ብዙ ኖ ጥቅል የለውም። ልጅ አለው ነው የሚለው። በልጁ ነው የሚለው። ይሄ ልጅ የማን ነው ሲባል የእግዚአብሔር ልጅ ነው። ታዲያ የእግዚአብሔር ልጅ የአብ የወልድ መንፈስ ቅዱስ ልጅ ነው የአብ ልጅ ነው? ቆይሽ ወይም ማን ኢየሱስ በስብናው ይውላ በመለኮታዊ ማንነቱ እንደ ወልድ የእግዚአብሔር ልጅ ነበር። በኋላ ደግሞ ስብናው ደግሞ የእግዚአብሔር ልጅ ሆነ። ድጋሚ ጥቅል እግዚአብሔር ካለ የምን ጥቅል ነው? ወልድ እግዚአብሔር አላል፣ ወልድም እግዚአብሔር ነው፣ አብም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ልጁ ማን ነው? ጥቅል ነው ይሄ። ልጁ ማን ነው? ሌላ ቦታ ነው አይደለም ታገኙት። ልጁ ማን ነው? ኢየሱስ የአብ የወልድ የመንፈስ ቅዱስ ልጅ ነው። ኢየሱስ የአብ ልጅ ነው፣ የአብ ልጅ ነው። ስለዚህ ይሄ ክፍል እያለን ያለው በእግዚአብሔር ልጅ ታረቅን ነው የሚለው፣ በልጁ ሞት ታረቅን ነው። አዎ። ስለዚህ ከአብ ጋር ነው ታረቅን የሚለው ይሄ ክፍል አይልም። አንተን አብ ያልከው እግዚአብሔር ነው ያለው። እግዚአብሔር ያለው የትኛውን አካል ነው? ማን ነው? አብ ሲል እግዚአብሔር ሲል አብም ወልድ መንፈስ ቅዱስ ልጅ አላቸው። ሶስቱም ልጅ አላቸው ነው የምትለኝ? ተፈሪ ከአንተ ጋር ነው። ርዕሱን አይተዋል? አዎ። እሺ አንብቦ እስኪ። ኢየሱስ ያስታረቀን ከራሱ ጋር ነው ይላል። ኢየሱስ ያስታረቀን ከራሱ ጋር ነው። ትቀበላለህ ይህን ሐሳብ? አዎ። እሺ ኢየሱስ ከራሱ ጋር ያስታረቀን ምን አድርጎ ነው? እሺ ኢየሱስ ስብና መለኮትን ማንነት ሁለት ማንነት የያዘ ነው። እሺ ሰው ነኝ ብሏን ብዙ ቦታ ላይ አምላክ እንደሆነ ደግሞ ብዙ ቦታ ተናግሯል። እሺ ስብናው ሰው የሆነው ሲጀመር ከመለኮቱ ጋር ሊያሳርቅ ነው። በስብናው ደሙ እና ስጋው ሰው የሆነው ወደ መለኮት ማንነቱ ለማቅረብ ነው። እሺ ስለዚህ እግዚአብሔር ሲል እዛ ማሳረቅ ላይ አብም ወልድም መንፈስ ቅዱስም የወልድ ስም ነው እግዚአብሔር። ስለዚህ ሰው በክርስቶስ ደም ሲታጠብ ወደ እግዚአብሔር ፊት ይቀርባል። ጥያቄ እሱ አልነበረም። ቆይ እንደሱ አይደለም ያልኩ። ኢየሱስ ከራሱ ጋር ያስታረቀን ምን አድርጎ ነው ጥያቄ። ይኸውልህ ሰው የሆነው ስብናን ጨመረ። መለኮት ደም የለውም ስጋ የለውም መንፈስ ነው። እሺ ሰው የሆነው ስብናን የጨመረው ከመለኮታዊ ማንነቱ ጋር ሊያሳርቀን ነው። ያሳረቀን በስብናው ነው። እንዴት ታረቅን ነው እያልኩ ያለሁት እኮ። በምን ታረቅን ሳይሆን እንዴት ታረቅን ነው። እንዴት ታረቅን? በደሙ በሱ ደም ስንታጠብ ከመለኮታዊ ባህሪ ጋር እንገናኛለን። ስለዚህ አንተ እያልከኝ ያለው አሁን የመስቀል ስራውም ከራሱ ጋር አስታረቀን ነው። አዎ በስብናው ከመለኮታዊ ማንነቱ ጋር ማስታረቀን። መለኮታዊ ሲሆን አብም ወልድም መንፈስ። ለምሳሌ ጥቅስ አንስተን ዕብራውያን ላይ እናንብብ፣ ዝም ብሎ ደረቅ ክርክር እንዳይሆን። ዕብራውያን ምዕራፍ 5 ላይ ይህን ሀሳብ ካነሳን በኋላ አንተ ከአብም ከወልድም ከመንፈስ ቅዱስም ጋር አስታረቀን የሚል ማስረጃ ከአንተ ፈልጋለሁ። ለማንኛውም እዚህ ጋር እናንብብ። እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ። ወረደ እንዴ? አለ አቀረበ። እግዚአብሔርንም ስለ መፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙ ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። አሁን እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ ይላል። ይሄ ጸሎትና ምልጃ ወደ ማን ነው የቀረበው? ወደ አብ።
ወደ አብ። የሰማውስ ማን ነው? አብ። ታዲያ እንዴት ነው ከመንፈስ ቅዱስና ከወልድ ጋር የታረቅ ነው? አሁን ክርስቶስ በማንነቱ ማስረጃ። አሁን ወሬ አልፈልግም። ጥቅስ ስለምን ነው አሁን ጥቅስ ምሰጥ? ከእግዚአብሔር ወልድና ከእግዚአብሔር መንፈስ ቅዱስ ከታረቅ ነው ታረቅን የሚል ቅድም እግዚአብሔር ጋር የሚል የለም እንዴ? አሳየኝ፣ ክፈትና እንየው። ሮሜ 5:9 ልሽ ምን ይላል? በልጁ ሞት ከታረቅን ይላል። የማን ልጅ ነው? እዚህ ያለው ሮሜ 5 ያለውን እስኪ ልዩ ከ9 እስከ 10 ያለው አንብበው። እሺ 5 ልጁ የወልድ መንፈስ ቅዱስ ነው እንዴ? እሱ ፖይንት እሱ ነው ብሮ። አሁን ምንድነው የሚለው? ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱም ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቀን በኋላ በሕይወት እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን ይላል። አሁን ይሄ ልጅ የማን ነው እያለን ነው? ማንኛው ልጁ የሚለው ልጁ ይኸውልህ፣ አሁን ኢየሱስ የመጀመሪያ ኢየሱስ ማለት ወልድ ክፍሉ ላይ ወንድሜ ክፍሉ ላይ ብቻ ሌላ ቦታ አትሂድ። ጠላቶች ሳለን ከእግዚአብሔር ጋር በልጁ እያለን ነው። ልጅ ያለው እግዚአብሔር ማለት ነው? አብ ወልድ መንፈስ ቅዱስ ናቸው ወይስ አብ ነው? ይኸውልህ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ቆይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ነው የሚለው። ይሄ ልጅ ያለው እግዚአብሔር አብ ወልድ መንፈስ ቅዱስ ነው ወይስ አብ ነው? አሁን ላውራ ድሮ አውራሽ ያለው ይሄ ጥቅል ነው። ይሄ ጥቅል ስለሆነ ምንም ጥቅል የለውም። የሚናገራሉ ብዙ ጥቅል የለውም። ልጅ አለው ነው የሚለው። በልጁ ነው የሚለው። ይሄ ልጅ የማን ነው ሲባል የእግዚአብሔር ልጅ ነው። ታዲያ የእግዚአብሔር ልጅ የአብ የወልድ መንፈስ ቅዱስ ልጅ ነው የአብ ልጅ ነው? ወይም ማናወራ አሁን ስማኛ እንግዲህ አሁን ልመልስል ታስቆመኛለህ። እሺ መልስ። ኢየሱስ በስብናው ይኸውልህ በመለኮታዊ ማንነቱ እንደ ወልድ የእግዚአብሔር ልጅ ነበር። በኋላ ደግሞ ስብናው ደግሞ የእግዚአብሔር ልጅ ሆነ። ድጋሚ የቦክር ልጅ ሆኖ ደግሞ ከሞት ተነሳ። ስብናው ራሱ የሰማይ ነው። መለኮትነቱ ከዘላለም እስከ ዘላለም ወልድ ነው፣ ልጅ ነው። ይሄ ሰው የሆነው ከማርያም የተወለደው ደግሞ ስብናው ደግሞ ድጋሚ ደግሞ የእግዚአብሔር ልጅ ሆነ። የቦክር ልጅ ሆኖ ከሙታን መካከል ተነሳ። ልክ አሁን እኛ በክርስቶስ አምን የእግዚአብሔር ልጅ እንደምን ሆነው አሁን ባቋርጥ ይሻላል። አሁን ባቋርጥ ነው የሚሻለው። እዚህ ክፍል ላይ ሮሜ 5:9 ላይ አብራራልኝ። ጠላቶች ሳለን ከእግዚአብሔር ጋር ይሄ ጥቅል ነው። እግዚአብሔር ካለ የምን ጥቅል ነው? ወልድ እግዚአብሔር አለ አይደል? ወልድም እግዚአብሔር ነው፣ አብም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ልጁ ማን ነው? ጥቅል ነው ይሄ። ልጁ ማን ነው? አይደል? ሌላ ቦታ ነው አይደለም ታገኘው። ልጁ ማን ነው? ልጁ ማን ነው? ይኸውልህ እዚህ አሁን በልጁ ሞት የሚለው በልጁ የሚለው ይሄ ልጁ ማን ነው? ኢየሱስ የአብ የወልድ የመንፈስ ቅዱስ ልጅ ነው። ይኸውልህ ኢየሱስ የአብ ልጅ ነው። የጠየኩህን ብቻ መልስ። ኢየሱስ የአብ የወልድ የመንፈስ ቅዱስ ልጅ ነው። የአብ ልጅ ነው። ስለዚህ ይሄ ክፍል እያለን ያለው በእግዚአብሔር ልጅ ታረቅን ነው የሚለው፣ በልጁ ሞት ታረቅን ነው የሚለው። አዎ። ስለዚህ ከአብ ጋር ነው ታረቅን የሚለው ይሄ ክፍል አይልም። አንተን አብ ያልከው እግዚአብሔር ነው ያለው እንጂ አብ አላለ። እሺ እግዚአብሔር ያለው የትኛውን አካል ነው? ማን ነው? ይውላ አብ ሲል እግዚአብሔር ሲል አብም ወልድ መንፈስ ቅዱስ ልጅ አላቸው። ሶስቱም ልጅ አላቸው ነው የምትለኝ? ወልድ የነሱ ልጅ ነው የምትለኝ? ለምን ያስጀምራለህ? አብ ከእግዚአብሔር ከተናል። እግዚአብሔር እና ማንበብ አትችልም እንዴ ወንድሜ? ማንበብ አትችልም እንዴ? ቦታውን እስኪ አንብበው። የትኛውን? 5:9 ላይ ያለውን አንብበው እስኪ። 10 ላይ ያለውን አንተ ካተለምብሽን ያነብላል። ለጥፉልን እንግሊዘኛው ነው። አብን አያት አረጋችሁት። አሁን ደግሞ እሺ ወንድም እየሰሙ አላለም
እሺ አንብብልኝ አሁን ቦታውን አንብብልኝ። አዮ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በህይወቱ እንድናለን ይላል። በቃ ናና አሁን ቀስ ብለህ እስኪ ጠላቶች ሳለን ከእግዚአብሔር ጋር በማን ሞት ነው የሚለው? በልጁ ሞት። ይሄ ልጅ የማን ልጅ ነው? የእግዚአብሔር ልጅ። የእግዚአብሔር ልጅ። ልጅ ያለው እግዚአብሔር ማን ነው? አብ። ጨረስን። በቃ ይሄ ክፍል ከወልድ ከመንፈስ ቅዱስ ምናምን የሚባል ነገር የለም። ከአብ ጋር ታረቅን ነው የሚለው አይደለም። ከእግዚአብሔር ነው ከአብ ጋር አይደለም። እስኪ እንግሊዘኛውን አንብበው። እዚህ ከአብ ጋር እንግሊዘኛውን አንብበው እስኪ ወንድሜ፣ እንግሊዘኛውን አንብበው። እንግሊዘኛውን አንብበው። ተለጥፎልሃል፣ ሄኒ ለጥፎልሃል። እና እዚህ የት ነው የምትሄደው? ና ተመለስ። ተለጥፏል። ይሄው ለጥፍ ያለው ከታች አይታየም? የኔ ኮሜንት ያው እኮ ነው ታዲያ። እዚህም ጋድ ነው የሚለው እኮ እዚህ ፋዘር ይላል። ጋድ ብሎ ምንድን ነው የሚለው? by the death of his son ማን ነው ይሄ? ሂዝ ወልድ ማለት ኢየሱስ ነው። ሂዝ ሰን የሚለው የኢየሱስ ልጅ ማን ነው? የኢየሱስ ልጅ ማን ነው? የኢየሱስ ልጅ ማን ነው? ምን የኢየሱስ ልጅ ማን ነው? እኛ ልጆቹ ነን። ኧረ እዚህ ቦታ ላይ ሂዝ የሚለው ማንን ነው? ሳን የሚለው ኢየሱስ ነው። እዚህ ሂዝ HIS ሳን አለ የሚለው HIS እሱ ማንን ነው? እግዚአብሔርን። እሱ እግዚአብሔር ማን ነው? ጋድ። እሱ እግዚአብሔር ልጅ ያለው እግዚአብሔር ማን ነው? እሺ አብ። ስለዚህ ይሄ ክፍል ከአብ ጋር ታረቅን ነው የሚለው። እግዚአብሔር ነው ግን የሚለው ለምን እንደዛ ከሆነ ነው ፋዘር ጋር ለምን አባታ በኢየሱስ ክርስቶስ ተፈሪ